ሰላም የመርሃ ግብራችን ተከታታዮች እንደምን ከረማችሁ። በሰሜን ሸዋ ሀገረ ስብከት አቡቀለምሲስ ሚዲያ በየሳምንቱ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደ እናንተ የምናደርሰው መሰናዷችንን ጀመርን። በዛሬው መርሃ ግብራችን በሰሜን ሸዋ ሀገረ ስብከት ምንጃር ሸንኮራ ወረዳ በአረርቲ ከተማ በምትገኘው ደብረገነት ቅድስት ማርያም ቤተክርስቲያን በተከሰተው ድንገተኛና አስደንጋጭ አደጋ አስመልክቶ ነው ቆይታ የምናደርገው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ እንጠይቃለን። በየዓመቱ መስከረም 21 በቅድስት ቤተክርስቲያናችን የብዙኃን ማርያም ክብረ በዓል በታላቅ ድምቀት ይከበራል። ይህ በዓል በድምቀት ከሚከበርባቸው ቦታዎች አንዱ በሰሜን ሸዋ ሀገረ ስብከት አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ነው። እንግዲህ በዚህም ዓመት ይህን በዓል በድምቀት ለማክበር ቅድመ ዝግጅት በተጠናቀቀበት ሰዓት ግን አንድ እጅግ አሳዛኝ ክስተት ተከስቷል። አዎ፣ በእለቱ በዓሉን ለማክበር ከተለያዩ የሀገራችን ክፍል የተሰባሰቡ ምዕመናን ግንባታው በመጠናቀቅ ላይ የሚገኘውን ህንፃ ቤተክርስቲያን በመጎብኘት ላይ እያሉ ለፊኒሽንግ የተሰራው የርብራብ እንጨት በመደርመሱ ምክንያት የሞት እንዲሁም ቀላልና ከባድ አደጋ ደርሷል። በዚህም ለቤተክርስቲያናችን እጅግ ከባድ ልብ የሰበረ ጥቁር ቀን ሆኖ ነው ያለፈው። አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን እንግዲህ ለበርካታ ዓመታት የግንባታ ሂደቷ ሲከናወን የነበረ በተለይም ደግሞ ለየት ባለ መልኩ የግንባታ ሂደቱ ይካሄድ የነበረው በልመና ሳይሆን ምዕመናን አስራታቸውን አውቀው በማውጣት እንዲሁም ደግሞ ባዛርን ጨምሮ ልዩ ልዩ የገቢ ማሰባሰቢያ መርሃ ግብሮችን በማዘጋጀት ነው። ይህ ሆኖ እያለ እንግዲህ ግንባታ ሂደቱ ተጠናቆ የምረቃ ጊዜው ተቃርቦ የፊኒሽንግ ስራ ላይ እያሉ ነው እንግዲህ ይህ ችግር የተከሰተው። ለመሆኑ የግንባታ ሂደቱ ምንድነው የሚመስለው? ችግሩ ሲከሰት የነበረው ነባራዊ ሁኔታ ምን ይመስላል የሚለውን የቤተክርስቲያኑ አስተዳዳሪ መላከ ገነት መሐሪ ህሩይ ጋር ደውለን በስልክ መረጃ ተቀብለናል። እንግዲህ ለአስተዳዳሪው በቅድሚያ ያነሳንላቸው ጥያቄ የግንባታ ሂደቱ ምን ነበረ የሚመስለው፣ አሁን ያለበት ሁኔታ ምን ይመስላል፣ እንዲሁም ደግሞ በእለቱ የተከሰተው ነገር ምንድነው የሚል ጥያቄ ያቀርብንላቸው ነበረ። መላከ ገነት መሐሪ ህሩይ ለዚህ ጥያቄያችን መልስ ሰጥተውናል። እስኪ እሱ እንከታተል። እሺ፣ ቤተክርስቲያኑ 2004 ዓመተ ምህረት ነው የተጀመረው ግንባታው። የግንባታው ሂደት አሁን ሳይቋረጥ ቀጥሎ ነው ያለው። አሁን ለመጠናቀቅ ላይ እያለ የማጠናቀቅ ስራ በዚህ ዓመት ይጠናቀቃል እያለን የተረባረብን ባለንበት ወቅት በመስከረም 21 ከባድ አደጋ ተከስቶብናል። ይህም የተከሰተው እንግዲህ የውስጡ የስዕል ስራ የፊኒሽንግ ስራዎች እየተሰሩ ነው እና ምዕመናን ያው የህንፃውን መጠናቀቅ ብዙ ጊዜ ስለሚጓጉ ከውስጥም ከውጭም ለማየት ፍላጎታቸው ከፍተኛ ነው እና አልፎ አልፎ የጉብኝት ፕሮግራም ይኖራል። የጉብኝት ፕሮግራም ሲኖር ወጥተው ላይ ይጎበኛሉ። እንጨቱ አስተማማኝ ሆኖ ነው የተሰራው ለዚህ እንዲያመች ሆኖ ይህም በቅርብ ጊዜ ነው የተሰራው የፊኒሽንጉ ስራ ለመስራት ማለት ነው። በፊት የነበረው እንጨት አይደለም። አሁን ያለው አዲስ እንጨት ቆሞ ነው ለስዕል መስሪያው ለቀለም ቻክ ለማድረግ ለእነዚህ ስራዎች የተሰራ ነው። እንጨቱ አዲስ ነው። አሰራሩም ጥብቅ ነው፣ አስተማማኝ ነው እና በዚህ ላይ ነው እንግዲህ ብዙ ጊዜ ጉብኝት የሚደረገው። በዚያ መልኩ እንደተለመደው በ21 ጠዋት ላይ የቃል የማስገቢያ ፕሮግራም ተይዞ ነበረ። በበጀት ዓመቱ ለተሰበሰበው ገቢ ማለት ነው። በየዓመቱ ይሄ ይደረጋል እና ያን ፕሮግራም እያካሄድን ባለንበት ሰዓት ነው እና ህዝቡ በከፊል ነው። ቃል የሚገቡ ሰዎች እየጎበኙ ተመልሰው በአዳራሽ ውስጥ ውይይት እየተካሄደ
ያልጎበኙ ደግሞ እየወጡ እንዲጎበኙ በየተራ ሆኖ ማለት ነውና እንደዚህ ባለንበት ሰዓት ነውና ቁጥሩ እንግዲህ ከሚጠበቀው በላይ አልፎ ነው የሚሆነው ብለን ነው እኛ የገመትነው። በከፊል ነው እየተደረገ ሲጎበኝ የነበረው እንደተለመደው እና ያው በዚህ ሁኔታ ነው ያ ችግር የተከሰተው። መላከ ገነት እንግዲህ የግንባታ ሂደቱ ቅድም እኛም እንዳነሳ ነው ለረጅም ዓመታት ሲካሄድ የነበረ እንደሆነ ነግረውናል። ችግሩ በተከሰተበት ዕለት ምእመናን በተለይ በቤተ ክርስቲያን ውስጥ ይሰራ የነበረውን ስዕለ አድኅኖ ለመመልከት ወይም ለመጎብኘት ወደ ውስጥ የገቡ እንደነበረም ገልጸውናል። በተጨማሪም ደግሞ ይህ የተደረመሰው የእንጨት ርብራብ ቤተ ክርስቲያኑ ሲሰራ አብሮ የተሰራ ወይንም ደግሞ በርካታ ዘመናትን ያስቆጠረ ሳይሆን ለፊኒሽንግ ስራ ተብሎ ብቻ የተሰራ እንደሆነና በርከት ያለው የምእመናን ቁጥር ወጥተውበት ስለነበረ በዛ የተነሳ አደጋው እንደደረሰ ነው ከስልክ ምልልሱ የሰማ ነው። ለመላከ ገነት በቀጣይነት ያነሳነው ጥያቄ በተለያዩ ሚዲያዎች የተለያዩ ቁጥሮች የተጋነኑ ቁጥሮች ጭምር አደጋ የደረሰባቸውን እንዲሁም የሟቾችን ቁጥር በተጋነነ መልኩ መረጃ ሲሰጥ እንዲሁም ሲዘዋወር እንመለከታለን እና መላከ ገነት ይህንን ቁጥር በትክክል እንዲገልጹልን ምን ያህል ሰዎች ናቸው ህይወታቸውን ያጡት እንዲሁም ደግሞ አደጋ የደረሰባቸውና በሆስፒታል እየተረዱ ያሉትስ ቁጥራቸው ምን ያክል ይሆናል የሚል ነበረ የጠየቅናቸው። ለዚህም ምላሽ ሰጥተውናል። በዕለቱ ችግሩ እንደተከሰተ ህዝቡም የከተማው አጠቃላይ ወጣቱም አካላትን በሙሉ ለማዳን ከፍተኛ ርብርብ አድርገዋል። በዚያም ላይ እንግዲህ እንጨቱ ብዙ ስለነበረ እንጨቱን በማንሳት ጊዜ ወስዷል፣ የተወሰነ ጊዜ እና ያ እየተደረገ ባለበት ሰዓት ወደ ሆስፒታል ቶሎ ቶሎ እያጓጓዙ ነበረ ከተማ ውስጥ ያሉ የመንግስት መኪናዎች። ይሄ ሁሉ ተደርጎ እንግዲህ ያው ህይወታቸው ያለፉ ሰዎች በዚያን ጊዜ ድረስ እንግዲህ 22 ሰዎች ናቸው ከዚህ ዓለም የተለዩት። 16ቱ በዚሁ በከተማችን በራሳችን አጥቢያ በደብረ ብስራት ቅዱስ ገብርኤል ስርዓተ ቀብራቸው ተፈጽሟል። ሌሎቹ በተለያዩ አካባቢዎች ስለነበሩ ወደዚያ ተወስደዋል። የተጎዱና አሁን በሆስፒታል ያሉ በተለያዩ ሆስፒታሎች ቁጥራቸው 57 ነው። ቀደም ብለን ከስልክ ምልልሱ እንደሰማነው በተለይ የቁጥራዊ መረጃዎች ላይ በተለያዩ የማህበራዊ ድረገጾች ላይ ሲዘዋወር ያየኑ የቁጥር መረጃዎች የተለያየ ነበርና እንግዲህ ከመላከ ገነት ትክክለኛውን ቁጥራዊ መረጃ ነው ያገኘኑ። በዚህም በአደጋው ህይወታቸውን ያጡ ምእመናን 22 እንደሆኑና በተለያዩ የሕክምና ጣቢያዎች ላይ ደግሞ የሕክምና እርዳታ በማግኘት ላይ የሚገኙ 57 ወገኖች መሆናቸውን ከስልክ ምልልሱ ሰምተናል ማለት ነው። እንግዲህ በአደጋው ለሞቱ ወገኖች እንዲሁም ደግሞ የአካል ጉዳት ለደረሰባቸው ምእመናን ቅዱስ ሲኖዶስ ብፁዕ ወቅዱስ ፓትርያርኩን ጨምሮ ብፁዓን አበው ሊቃነ ጳጳሳት የተሰማቸውን ሐዘን ገልጸዋል። እንዲሁም ደግሞ የማጽናኛ መልእክትም አስተላልፈዋል። ከቅዱስ ሲኖዶስና ከቅዱስ ፓትርያርኩ በተጨማሪ በተለያዩ የቅድስት ቤተክርስቲያን ኃላፊነት የሚገኙ የስራ ኃላፊዎች እንደዚሁ በተመሳሳይ የሀዘን መግለጫቸውንና በተለይም ለተጎጂ ወገኖች ለመላው ምእመናን የሀዘን መግለጫቸውን ሰጥተዋል። እንዲሁም የመንግስት አካላትን በተመሳሳይ የሀዘን መግለጫ ሲሰጡ ነው የዋሉት በእለቱ ማለት ነው። በተለይም ደግሞ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ችግሩ በተሰማበት ቅጽበት ነው የሀዘን መግለጫቸውን የሰጡት ማለት ነው። ብፁዕነታቸው የሰጡት የሀዘን መግለጫም እጅ ላይ አለና ምንድነው የሚለው? የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሀዘን በመከሰቱ ጥልቅ ሀዘን ተሰምቶናል። ሀዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማ ምእመናን ብቻ ሳይሆን የመላው ሕዝበ ክርስቲያን ሀዘን ነው። በደረሰው ጉዳት ልባችን ተሰብሯል። በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ጣቢያና በሆስፒታል በሕክምና ላይ የሚገኙ ወገኖቻችንን
ፈጣሪ በምህረቱ እንዲጎበኛቸው እንጸልያለን። በድጋሚም ለሁሉም ወገኖቻችን ብርታትና መጽናናትን እንመኛለን። አባ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ነበር የሚለው። በተመሳሳይ የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በደረሰው ድንገተኛ አደጋ ሕይወታቸውን ላጡ ምዕመናንና የአካል ጉዳት ለደረሰባቸው ወገኖች የተሰማቸውን ጥልቅ ሐዘን በመግለጽ የማጽናኛ መልእክትና የሐዘን መግለጫ ሰጥተዋል። ተመልካቾቻችን በመከታተል ላይ የምትገኙት በሰሜን ሸዋ ሀገረ ስብከት አቡነ ቀለምሲስ ሚዲያ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት ወደ እናንተ የምናደርሰው መሰናዷችን ነው። በተለይም ደግሞ በዛሬው ዕለት ልዩ መሰናዶ ይዘን ወደ እናንተ የደረስነው መስከረም 21 2018 ዓመተ ምህረት በምንጃር አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በምዕመናን ላይ የደረሰውን አደጋ አስመልክተን ቆይታ እያደረግን በመሆኑ ነው። ተመልካቾቻችን አሁንም እስከ ፍጻሜ ድረስ አብራችሁን ቆዩ ዘንድ በድጋሚ ጋበዝናችሁ። በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በተከሰተው አደጋ የሞቱ ወገኖች ቁጥር 22 እንደሆነ ቀደም ብለን ገልጸናል። ከነዚህም ውስጥ የ16ቱ ስርዓተ ቀብር በአረርቲ ከተማ በሚገኘው ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስን ጨምሮ ክቡር ስራ አስኪያጁ እንዲሁም ደግሞ የሀገረ ስብከቱ የየክፍል ኃላፊዎች ከአዲስ አበባና ከተለያዩ አካባቢዎች የተገኙ የአድባራትና ገዳማት አስተዳዳሪዎች የአካባቢው ምዕመናንና የሟች ቤተሰቦች እንዲሁም ዘመድ አዝማድ በተሰባሰበበት ጸሎተ ፍትሐትና ስርዓተ ቀብሩ ተፈጽሟል። በስርዓተ ቀብሩ ላይ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ ትንሳኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል በሚል ኃይለ ቃል የአልዓዛርን ታሪክ አንስተው ለሟች ቤተሰቦችና ለተሰበሰቡት ምዕመናን ሰፊ የማጽናኛ ትምህርተ ወንጌል ሰጥተዋል። ክቡር ስራ አስኪያጁ በማጽናኛ ትምህርታቸው የደረሰው አደጋ መራር ነው፣ ነጭ ለባሹ የምንጃር ሕዝብ ዛሬ ጥቁር ለብሷል፣ ቆርሶ አጉራሹ የሀዘን ረሃብ አጠውልጎታል፣ ይህም ከመናገር በላይ ነው፣ ሐዋርያት እንዳሉት የጌታ ፍቃድ ይሁን ብለን ዝም አልን በማለት የማጽናኛ ትምህርታቸውን ሰጥተዋል። በሀገረ ስብከታችን በምንጃር አረርቲ ከተማ በደብረ ገነት ቅድስት ማርያም ቤተክርስቲያን የደረሰብን ሐዘን አጥንት ይሰብራል፣ ልብ ያደማል። ነጭ ለባሹ ምንጃር ዛሬ ጥቁር ለብሷል። ቆርሶ አጉራሹ ምንጃር ዛሬ የሐዘን ረሃብ አጠውልጎታል። ይሄ ከቃል በላይ ነው። ይሄ ከመናገር በላይ ነው። ብቻ ሐዋርያት እንዳሉት የጌታ ፈቃድ ይሁን ብለን ዝም አልን። ይህ
ሀዘን የአረርቲ ምእመናን ብቻ አይደለም ያሉት ክቡር ስራ አስኪያጁ ይህ ሀዘን የመላው ኢትዮጵያ ኦርቶዶክስ እምነት ተከታዮች እንዲሁም ደግሞ ሰው የሆነ ሁሉ ሀዘን ነው ብሏል። እንዲሁም ደግሞ በተጨማሪ የሚያምንብኝ ቢሞት እንኳን ሕያው ነው የሚለውን የመጽሐፍ ቅዱስ ቃል አንስተው የአላዛርን እህቶች የማርታና የማርያምን ታሪክ አንስተው በሰፊው አስተምረዋል። ማርታና ማርያም አላዛር ወንድማቸው በሞተ ጊዜ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መልእክት እንደላኩና የምትወደው ታሟል ብለው መልእክት እንደላኩበት አንስተው ዛሬም የሚወዳቸው ናቸው የታመሙት፣ የእሱ የመረጣቸው ናቸው የሄዱት በማለት ሰፊ የማጽናኛ ትምህርታቸውን ሰጥተዋል። እናት አባት በልጃቸው፣ ልጆች በእናታቸው ሀዘን ተውጠው እንዲህ ሲሆኑ ማየት በጣም ከባድ ነው። ሆኖም ግን ይህ ሀዘን የምንጃር ከተማና የምንጃር ሕዝብ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ሀዘኗ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻም አይደለም፣ ሰው የሆነ የዓለም ሁሉ ሀዘን ነው። ዘየአምን ብየመን ሞተ ያሐዩ የሚያምንብኝ ቢሞትም ሕያው ነው አለን የእግዚአብሔር ልጆች። የሚያምንብኝ ይሄ ዝም ብሎ የተነገረ ቃል አይደለም። እንደዚህ በሐዘን ለተመቱ በሐዘን ለጎሰቆሉ ወንድማቸውን በማጣት የእንባ ጎርፍ ሲያጎርፉ ለነበሩ ቤተሰቦች የተነገረ የእግዚአብሔር ቃል ነው። ለአንድ ምስኪን ቤተሰብ፣ ለአንድ አሳዛኝ ቤተሰብ የተነገረ ሕያውና ዘላለማዊ ቃል ነው። ሁለቱ እህትማማቾች ማርታና ማርያም ወንድማቸው አልዓዛር በሞት በተለያቸው ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሩቅ ሆኖ መሞቱን አውቆ ወንድማችን ታሟል፣ ዘመዳችን ታሟል፣ ቤተሰባችን ታሟል እያለ ለሐዋርያቱ ሲናገር እነርሱም መልእክት ላኩበት እንዲህ ብለው የምትወደው ታሟል አሉት። አያችሁ፣ እግዚአብሔር የሚወደው እኛ አይደለም እግዚአብሔርን የምንወደው፣ እግዚአብሔር ነው እርሱ እኛን የሚወደን። ለእህቶቹ እንዲህ አላቸው፣ ማርታ ብታምኚስ ወንድምሽ ይነሳል አላት። ወንድምሽ ይነሳል፣ ሕያው ሆኖ ይነሳል አላት። አዎ በትንሣኤ ዘጉባኤ እንደሚነሳ አምናለሁ፣ አስተምረኸኛል፣ ይሄንን አውቃለሁ። እኔ እያልኩ ያለሁት ግን አሁን በዚህ ብትኖር ሌሎችን ሁሉ ህመማቸውን ደዌያቸውን እያራክ እየፈወስክ የ38 ዓመት ህመምተኛን አልጋውን አሸክመ ወደ ቤቱ እንደመለስከው ወንድሜንም እንደዚያ ትፈውሰው ነበር ብዬ ነው እንዳለች ያሳያል የእግዚአብሔር ቃል። የእግዚአብሔር ልጆች ያን ጊዜ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ አለ። በተጨማሪም ክቡር ስራ አስኪያጁ ወንጌላዊ ቅዱስ ዮሐንስ በራእዩ መጽሐፉ ላይ በጌታ የሚሞቱ ብፁዓን ናቸው ከድካማቸውም ያሳርፋቸው ዘንድ ስራቸው ይከተላቸዋል ብሎ የተናገረውን ኃይለ ቃል መነሻ በማድረግ ትምህርታቸውን ቀጥለዋል። ባለ ራእዩ ቅዱስ ዮሐንስ በራእየ ዮሐንስ እንዲህ ብሎ ተናግሯል። በጌታ የሚሞቱ ብፁዓን ናቸው ከድካማቸውም ያሳርፋቸው ዘንድ ስራቸው ይከተላቸዋል ይላል የእግዚአብሔር ልጆች። በጌታ የሚሞቱ በእግዚአብሔር አምነው የሚሞቱ ከእግዚአብሔር ጋር እየኖሩ የሚሞቱ ስለ ሃይማኖታቸው ስለ ክርስትናቸው እየመሰከሩ የሚሞቱ እነርሱ ብፁዓን ናቸው የተባለው። ዛሬ የደረሰብን ሀዘን በእግዚአብሔር ቃል ስናየው የወገኖቻችን ረፍት የእግዚአብሔር ጥሪ ነው ያሉት ክቡር ስራ አስኪያጁ በእግዚአብሔር ቤት በእመቤታችን ደጅ ነውና ያረፉት፣ አልሞቱም ሕያዋን ናቸው ሲሉ ክቡር ስራ አስኪያጁ ሰፊ ትምህርት ሰጥተዋል። የማጠቃለያ ትምህርታቸውን በአጭሩ ተመልክተን ተመልሰን እንመጣለን። ዛሬ የደረሰብንን ሀዘን በመጽሐፍ ቅዱስ እይታ ስናየው፣ በእግዚአብሔር ሐሳብ ስናየው፣ በእግዚአብሔር ቃል ስናየው ምንም እንኳን እንደ ሰው ሰውኛ አጥንት የሚሰብር ልብ የሚያደማ ሰውነትን የሚፈታተን ቢሆንም እንኳን በእግዚአብሔር ቃል ስናየው ግን የወገኖቻችን ጥሪ የወገኖቻችን እረፍት
የሰማዕታት ጥሪ ነው። የእግዚአብሔር ጥሪ ነው። አልሞቱም፣ ሕያዋን ናቸው። እየሰረቀ እየሰከረ እያመነዘረ ሲሞት የለ እንዴ? ልጆቻችን እኮ እየዘመሩ ነው የሞቱት። ልጆቻችን ድንግል ማርያም ቤተክርስቲያን ስር ዝቅ ብለው እየሰገዱ ነው ያረፉት። እዚህ ያለነው ሁላችን እኮ የሰማይ መንገደኞች ነን። የነዚህ የወገኖቻችን የልጆቻችን አሟሟት ለሰው ለኛ አሳዛኝ ነው፣ ልብ ሰባሪ ነው። ለነርሱ ግን መጠራት ነው፣ መመረጥ ነው፣ መታደል ነው። የእግዚአብሔር ልጆች መታደል ነው። እንደው ምናልባትም እነዚህን ያህል ወገኖች በዚህን ያህል ሁኔታ ስናያቸው እግዚአብሔር እንደው የጥሪ ቀናችንን አብረህ አድርግልን ብለው የጸለዩ ይሆኑ? ስነ ስርዓቱ ላይ የተለያዩ አካላት ተገኝተው የማጽናኛ መልእክትና የሀዘን መግለጫ ሰጥተዋል። ከነዚህም ውስጥ የአረርቲ ከተማ አስተዳደር ከንቲባ አቶ ተሻለ ጥላሁን የማጽናኛ መልእክት አስተላልፈዋል። ክቡር ከንቲባው ክስተቱ የሁላችንንም ልብ የሰበረ የብዙዎችን ቤት ያንኳኳ ህልም ያላቸው ወጣቶችን በአጭሩ ያስቀረ ሲሆን ለሟች ቤተሰቦች መጽናናትን እመኛለሁ ሲሉ ጥልቅ ሀዘናቸውን ገልጠዋል። የክቡር ከንቲባውን መልእክት ተከታትለን ተመልሰን እንመጣለን። የእመቤታችንን በዓል ለማክበር ከየቤቱና ከየአካባቢው ተሰብስቦ ባለበት እየተሰራ ያለውን የህንፃ ቤተክርስቲያን የላይኛውን ክፍል የስዕል ስራ ለመጎብኘት በህንፃው ውስጥ በመግባት ለላይኛው ስራ በተረበረበ የእንጨት መወጣጫ ላይ በመውጣት ላይ ያሉ በደረሰባቸው አደጋ የአረርቲ ከተማ አስተዳደርና ምንጃር ሸንኮራ ወረዳ አስተዳደር የተሰማውን ከፍተኛ ሀዘን ለመግለጽ እወዳለሁ። አደጋው የሁላችንም ልብ የሰበረ ብዙ ህልም ያነገቡ ወገኖቻችንን በአጭር ያስቀረ የብዙዎችን ቤት ያንኳኳ ነበር። እንደ መንግስት ለሞቱት የነፍስ ረፍትን፣ ለተጎዱት ፈውስን፣ ላዘኑት መጽናናትን እየተመኘው አደጋው ከዚህ በላይ ጉዳት እንዳያደርስ በመተባበር የሰው ሕይወት ለማትረፍ ዋጋ ስትከፍሉ ለነበራችሁ የአካባቢያችን የከተማችን ነዋሪዎች፣ የሀገር መከላከያ ሰራዊት አባላት፣ ሰላም አስከባሪ ፖሊስና የጤና ባለሙያዎች የሀገር ባለውለታ ናችሁና እግዚአብሔር ውለታችሁን ይክፈላችሁ። በመቀጠልም የምንጃር ሸንኮራ ወረዳ ዋና አስተዳዳሪ አቶ አለምሸት ዋለ የተሰማቸውን ጥልቅ ሀዘን በመግለጽ የማጽናኛ መልእክት አስተላልፈዋል። በደጇ ቅዳሴዋን ዝማሬዋን እየሰሙ ላረፉ ወገኖቻችን ነፍሳቸውን በአጸደ ገነት ያኖርልን፣ ለተጎዱ ቤተሰቦችም መጽናናትን ይስጥልን። በወረዳችን ላይ ታይቶ ተሰምቶ የማያውቅ በሌላ ቦታ በዜና ይንሰማ የነበረውን ፈጣሪ ወዶና ፈቅዶ በሕዝባችን መካከል አሳይቶናል። ይሄ ደግሞ እኛ እንድንማርበት ነው። ከዚህ መማር አለብን። ፈጣሪያችን ይቅር እንዲለን፣ ፈጣሪያችን እንዲምረን መማሪያ እንዲሆን እያሳየን ነው። ስለዚህ እኛም መማር ካለብን ከትናንት እህት ወንድሞቻችን በሰላም ከተሰናበቱት እህት ወንድሞቻችን ተምረን ሁላችንም ወደ ቀልባችን፣ ወደ ሃይማኖታችን፣ ወደ መንፈሳችን መመለስ አለብን። ይህ አደጋ ሲከሰት ደግሞ ይህን ህዝብ ለማዳን ሲሯሯጡ የነበሩ የከተማችን ነዋሪዎች፣ የወረዳችን ነዋሪዎች፣ የሀገር መከላከያ ሰራዊት፣ የጸጥታ መዋቅራችን እግዚአብሔር ዋጋችሁን ይክፈል። የሞቱትን ነፍስ ይማርልን፣ የተጎዱ ቤተሰቦችን መጽናናትን ይስጥልን። በተመሳሳይ በቀብር ስነ ስርዓቱ ላይ የሀገር መከላከያ ሰራዊት አባላት ተወካይም ተገኝተው ለሀዘንተኞች የማጽናኛ መልእክት አስተላልፈዋል። ለመላው ለተጎዱት ቤተሰብ መጽናናትን እንመኛለን። ቅድም እንደተባለ ነው፣ እነዚህ መስዋዕት ቅዱስ ቦታ ነው መስዋዕት ሆኑት። ይሄን ቅዱስ ቦታ መስዋዕትን ያላገኘ ብዙዎች አለን። በየሸንተሩ በየተራራው ቀብር ያላገኘን ብዙ አለን። ይሄ ቅዱስ ነው፣ ጥሪ ነው። ስለዚህ አሁንም ቤተሰቡ መጽናናት አለባቸው በማለት መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ።
መልካም እንግዲህ በቀብር ስነ ስርዓቱ ላይ የደብሩ ሊቃውንትና የሰንበት ትምህርት ቤት ወጣቶች የተጎዱ ምዕመናንን የሚያጽናና ቃለ እግዚአብሔር በቅዱስ ያሬድ ዜማ አቅርበዋል። የተከበራችሁ ተመልካቾቻችን አሁንም ቆይታችን እንደቀጠለ ነው። በአረርቲ ከተማ በምትገኘው ደብረገነት ቅድስት ማርያም ቤተክርስቲያን መስከረም 21 የተከሰተውን ድንገተኛ አደጋ አስመልክተን ውይይት እያደረግን ነው የምንገኘው። ብፁዕ አቡነ ቀሌምንጦስ ቀዳማዊ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በቀብር ስነ ስርዓቱ ላይ ተገኝተው የማጽናኛ አባታዊ ቃለ በረከት ሰጥተዋል። በቃለ በረከታቸውም ሞት ማለት በክፉ ስራ ከእግዚአብሔር መለየት ሲሆን በቤተ መቅደሱ ተገኝተው መቼ ግንባታው አልቆ አስቀድሰንበት ስጋ ወደሙ ተቀብለንበት እያሉ ሲጸሉ የነበሩ ሰዎች ናቸው። ሲያገለግሏት የነበረች ሲረዷት የነበረች ቤተክርስቲያን ናት ያረፉባት። በእርሷ ነው ሰማዕትነት የተቀበሉት። አማኞች የስጋ ሞት እንጂ የነፍስ ሞት የለባቸውም በማለት በእንባ ታጅበው ነው እንግዲህ የማጽናኛ ትምህርቱን ሲሰጡ የነበሩት። የብፁዕነታቸውን የማጽናኛ ትምህርት በከፊል ተከታትለን ተመልሰን እንመጣለን። ዘዮ ሚካኤል ሰብ ወጌ ሰማይ መሬት ይላል ቅዱስ ያሬድ። ዛሬ ሰው የተላወሰ የተንቀሳቀሰ በስራው ቦታ በተለያየ ቦታ ሲሰራ ሲንቀሳቀስ ሲወጣ ሲወርድ የነበረው ሰው ትናንትና ወይም ዛሬ አብረን ስናስቀድስ ስንጸልይ አብረን ስናመሰግን የነበረ ሰው ዛሬ ወይም ትናንትና በማህበራዊ ሕይወት አንድ ላይ ተባብሮ ሲሰራ የነበረ ሰው ዛሬም ትናንትናም በተለያየ መልኩ ቤተክርስቲያን የሚያግዝ የሚረዳ በእውቀቱ በሀብቱ በጊዜው በገንዘቡ ቤተክርስቲያን የሚያገለግል ሰው ነው ያጣነው ማለት ነው። ይህን ነው ቅዱስ ያሬድ ያለው። ዛሬ ሰው ነገ አፈር ይላል። ዛሬ ስናየው ሰው ነው የሚንቀሳቀስ አካል፣ ነገ ደግሞ አፈር ሆነው እናየዋለን ይላል ቅዱስ ያሬድ ማለት ነው ወገኖች። አሁን እነዚህ ወገኖቻችን እዚህ እነሱ ወደ አፈር እየሄዱ እኛ ቆመን ነው የተገናኘ ነው። ይህ እንግዲህ ሁሉም የሁላችንም ዕጣ መሆኑን እንገነዘባለን። አሳዛኝ ነው ሞቱ፣ አስከፊ ደስ የማይል ሕይወትን አካላትን የሚያነዋውጽ ቢሆንም እኚህ ልጆቻችን ቅድም እንደተነገረው ቤተክርስቲያንን ተስፋ አድርገው መቼ ነው ተመርቆ ገብተን ውስጡ ገብተን አስቀድሰንበት ስጋው ደግሞ ተቀብለን እያሉ ሲጸልዩ የነበሩ ሰዎች ናቸው። በጉጉት ነው የጎበኙት። በጉጉት በፍቅር ነው ሲጎበኙ ሲያዩ የነበሩ ማለት ነው ወገኖች። እንግዲህ ይሄ ነው። ስለዚህ ሲያገለግሏት የነበረችው ቤተክርስቲያን ናት። ሲረዷት የነበረችው ቤተክርስቲያን ናት። እነሱም የሚያረፉት ቤተክርስቲያን ነው ወገኖች። እነሱም ሞታቸውም ረፍታቸውም ቤተክርስቲያን ነው፣ ቤተክርስቲያን ውስጥ ነው። በሞት ያጣናቸው ወገኖቻችን በረከት ለማግኘት መጥተው ወደ ዘላለማዊ ቤታቸው መጠራታቸው የቅዱስ እግዚአብሔር የራሱ የጥበብ ስራ ነው። በቅዱስ ቤተክርስቲያንም በቅዱስ ስፍራ ማረፍ የክብር ጥሪ ነው በማለትም ገልጸዋል። የሞት አመጣጡ የተለያየ ነው። ሞት ግን ይሄ አይደለም። ይሄ ግን የልጆቻችን ሞት አይደለም። እኛ የምንለው ነፍስ መለየት፣ ነፍስ ከስጋ መለየት ማለት ሞት ማለት ሰው በክፉ ስራው በኃጢአቱ በክፋቱ ከእግዚአብሔር ሲለይ ማለት ነው። ከእግዚአብሔር መለየት ሞት ነው። ከእግዚአብሔርም ከሰው መለየት ይሄ ሞት ነው። የሞት ሞት ይላል። እንደውም የሞት ሞትም ይባላል ወገኖች። ሞት አለ ነፍስ ርሂቅም እግዚአብሔር ይላል ሊቁ ሲናገር መጽሐፉ። የነፍስ ሞቷ ከእግዚአብሔር በረከት መለየት፣ ከክብር ማነስ፣ ዋጋ ማጣት ነው የሚለው ወገኖች። እኒህ ልጆቻችን ግን አልሞቱም። ምንድን ነው የሚለው? ወጻድቃንሰ ርቱዓን ለዓለም ይሃይው ይላል። ቅድም የነገረን ቃሉ ቀና ሰዎች ክርስቲያኖች እነዚህ ናቸው። አሁን ያጣናቸው ወገኖች እነዚህ ሕያዋን ናቸው ነው የሚለው። ሞት የለባቸውም። ሞት ለቋሚ አሳዛኝ ቢሆንም ለሟቾች ረፍት ነው ያሉት ብፁዕነታቸው የእኛን አሟሟት ፈጣሪ እንዲያሳምርልን ከልቅሶ ይልቅ ንስሐ በመግባት መዘጋጀት እንደሚገባ ብፁዕነታቸው በሰፊው አስተምረዋል። የብፁዕነታቸውን ትምህርት አሁንም በድጋሚ ተከታትለን ተመልሰን እንመጣለን። እግዚአብሔር የሁላችንም አሟሟት ያሳምር ነው ማለት ያለብን። አሟሟታችን እኛ አናውቅም፣ በእውነት አናውቀውም።
ዛሬ ይሁን ነገ ይሁን ተነገ ወዲያ ይሁን አሁን ይሁን አናውቅም። ድንገት ነው የሚመጣው እንደዚህ እንደሆነ ማለት ነው። ድንገት ዱብዳ እንደ ዱብዳ ይገኛል ማለት ነው። ስለዚህ ሰው ማሰብ አለበት። ራሱን ማየት ያስፈልጋል። በተጨማሪም ደግሞ የአካል ጉዳት ደርሶባቸው በተለያዩ የሕክምና ጣቢያዎች ለሚገኙ ወገኖች ድጋፍ ማድረግ እንደሚገባ ገልጸዋል። በዚህ መራር ሐዘን ወቅት የሐዘን መግለጫ እንዲሁም የማጽናኛ መልእክት ለላኩ ከመንበረ ፓትርያርክ ጀምሮ ለቅዱስ ፓትርያርኩ እንዲሁም ለሊቃነ ጳጳሳት ለመላው ምእመናን በሙሉ የምስጋና መልእክት አስተላልፈዋል። እናንተንም ሐዘነተኞች በብዛት በእውነት እዚህ የሞቱትን እየሸኘን ያለ ነው። እንደገና ደግሞ በአካላቸው ጎድሎ ያሉት በሐኪም ቤት ያሉት በየሆስፒታል ያሉ ደግሞ ወገኖቻችንን ምህረቱን እግዚአብሔር ፈውስን የላክልን ነው የምንለው። ሌላው ቅድም የማሳከሚያ እንዳላችሁት አሁን በተደራጀ መልኩ በሚዲያ እናደርጋለን። በተደራጀ መልኩ በተደራጀ መልኩ ባለቤት ሰጥቶ ማለት ነው። ባለቤት ሰጥቶ ሀገረ ስብከቱም ወረዳውም ቤተክርስቲያኑም ሌሎች አካል ተዋቅረው በባለቤትነት የሚመራ አካል እንዲፈጠር ያስፈልጋል። በዚህ በሐዘን ላይ ከሩቅም ከቅርብም የእኛ ቤተክርስቲያን አባቶች አካላትም ከቅዱስ ፓትርያርኩ ጀምሮ ቅድም ስራ አስኪያጁ እንደተናገሩት ብፁዓን ሊቃነ ጳጳሳት እንደገና ተቋማቱ የሚዲያ አካላት በዚህ በሐዘናችን ላይ ተካፋይ ሆናችሁ ስላገኘናችሁ እግዚአብሔር አምላካችን የማያልቀውን በረከት ያዘጋጀላችሁ እናመሰግናለን ነው የምንለው። በአደጋው ሕይወታቸውን ላጡ ምዕመናን ተጎጂ ቤተሰቦች የተለያዩ አካላት የገንዘብ ድጋፍ አድርገዋል። ከነዚህም ውስጥ የሰሜን ሸዋ ሀገረ ስብከት ጽሕፈት ቤት፣ የአረርቲ ከተማ አስተዳደር፣ የምንጃር ሸንኮራ ወረዳ አስተዳደር፣ የሀገር መከላከያ ሰራዊት አባላት እንዲሁም ደግሞ የሸንኮራ ደብረ መንክራት ቅዱስ ዮሐንስ ሰበካ ጉባኤ የገንዘብ ድጋፍ አድርገዋል። በቀጣይም በአደጋው የአካል ጉዳት ደርሶባቸው በሕክምና ጣቢያዎች የሚገኙ ወገኖች ተከታታይ ድጋፍ እንደሚያስፈልጋቸው ከሀገረ ስብከቱ ጀምሮ ከተለያዩ አካላት ጋራ በጋራ በመስራት ቋሚ የሆነ ወጥ መዋቅርን በመዘርጋት ድጋፉ ሊደረግ እንደሚገባ በብፁዕነታቸው ተገልጧል። እንደው ተጎጂዎች ግን አሁን ያሉበት ሁኔታ ምንድን ነው የሚመስለው? እየተደረገላቸውስ ያለው ድጋፍ ምንድን ነው የሚለውን ለማወቅ ወደ መላከ ገነት ቀሲስ መሐሪ ህሩይ የቤተ ክርስቲያኑ አስተዳዳሪ ጋር ደውለናል። የተጎዱትን ለማዳን ርብርብ ያስፈልጋል። አሁን ባለን መረጃ በየሆስፒታሉ ባሉት ስልክ ስንጠይቅ አንዳንዶቹ ጋር ያው ወረፋ በመጠበቅ ላይ ናቸው። ገና ሆስፒታል ላይ ያው የተለያዩ ህሙማን ስለሚኖሩ ወረፋ ጠበቃቸው ነው በሚል ገና ምንም አይነት እርዳታ ያልተደረገላቸው አሉ። የነርቭ ችግር አለ፣ የአጥንት መሰበር አለ። እነዚህ መሳሰሉትን እንግዲህ ትንሽ አቅም ያላቸው ከሆስፒታል እያወጡ ወደ ግል ሐኪም እየወሰዱ ነው። አቅም የሌላቸው ግን በዚያው ነው እየጠበቁ ያሉትና ምንም ወገንም ዘመድም የሌላቸው ሰዎችም አሉ። እነዚህን አሁን ያው ከዚሁ ያሉ በጎ አድራጊ ሰዎች ጉልበታቸውን መስዋዕት አድርገው እየተንከባከባቸው ነው ያሉት። ግን ከገንዘብ አለመኖር የተነሳ ስቃያቸው እየበረታ ነውና ልንደርስላቸው ይገባል። ለዚህም ነው ኮሚቴ የተቋቋመው። አካውንቱን በይፋ እናሳውቃለን። በዚያ ድጋፍ እንዲያደርጉ ሁሉም አካላት መቼም ያው ሀዘኑ የሀገር ነው፣ የመላው ሕዝብ ነው ሀዘኑና ሁሉም ተረባርቦ እነዚህም በስቃይ ላይ ያሉትን ወገኖቻችንን ናቸው የሚል ጥሪ ያለኝ።
መስከረም 21 በአረርቲ ከተማ በምትገኘው ደብረገነት ቅድስት ማርያም ቤተክርስቲያን በተከሰተው ድንገተኛ አደጋ ህይወታቸውን ያጡ 16 ምዕመናን በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ጸሎተ ፍትሐት በብፁዕነታቸው መሪነት ተደርጎ ግብአተ መሬት ተፈጽሟል። በቀብር ስነ ስርዓቱ ላይ የሀገረ ስብከቱ የክፍላት ኃላፊዎችና ሰራተኞች ከአዲስ አበባ የመጡ የተለያዩ የስራ ኃላፊዎች የገዳማትና አድባራት አስተዳዳሪዎች የመንግስት አካላት የሟች ቤተሰቦች እንዲሁም የአረርቲ ከተማና በዙሪያው የሚገኙ ምዕመናን ተገኝተዋል። ቅድስት ቤተክርስቲያናችን በተለያዩ ጊዜያት በተፈጥሮና በሰው ሰራሽ አደጋዎች አገልጋይ ካህናትንና ምዕመናን ልጆቿን እያጣች ነው የምትገኘው። ከአረርቲ ከተማ ደብረገነት ቅድስት ማርያም ቤተክርስቲያንም ከሰሞኑ የሰማነው አደጋ እጅግ ልብን የሚሰብርና አስደንጋጭ የሆነ ዜና ነው። በዚህም እንግዲህ በድጋሚ አቡቀለምሲስ ሚዲያችን የተሰማውን ጥልቅ ሐዘን በመግለጽ ለሟች ቤተሰቦች ለወዳጅ ዘመዶቻቸው መጽናናትን ይመኛል። ተመልካቾቻችን በሰሜን ሸዋ ሀገረ ስብከት ምንጃር ሸንኮራ ወረዳ አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ላይ መስከረም 21 2018 ዓ.ም በደረሰው ድንገተኛ አደጋ ላይ የተመሰረተ መርሃ ግብራችን ስትከታተሉት የነበረውን ይመስል ነበረ። መርሃ ግብሩን በመምራት በእምነት ተሾመና ፍጹም በቀለ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። ሳምንት በተመሳሳይ ሰዓት በልዩ ልዩ ዝግጅቶች የምንጠብቃችሁ ይሆናል። እስከ ሳምንት ቸር ሰንብቱልን።